አባቴ እሳት ውስጥ ነው። እናቴ ተክዳለች። ናታንም እኔን አይወደኝም። በቃ ህይወት ስታስጠላ። እናንተ ምን እያደረጋችሁ ነው? ናታን እማዬ፣ ናታን እማዬ ነች። ውሃ ናታን አሁን በዚህ ጉዳይ ይቀልዳል። እልቅስ አሁን ሂድና እንዲህ ነገር አድርግ። ተያይዘው ገቡ እያልከኝ ነው? አዎ ስም ብለህ ጠጣ፣ ካልሆነ ግን አስወጣለሁ። የሰላም ራስ ወዳድነት ለንብረትና ለሀብት የምትስገበገብ እንደሆነች ናታን አረጋገጠ። መጥፎ ሰው መክሯታል። ልቧን በመጥፎ ነገር ሞልተዋታል። ሰላምን ከዚህ ይህን አልጠብቅም። ከሰላም ግግም ብላ እዚህ ቤት መምጣት ከፈለገች እማየን አስወጥታ እሷ መኖር ፈልጋ ነው። ይህ ለማየ አይገባትም። አይደለም አይኗን ጨፍና እዚህ ቤት ልትኖር፣ እማየን ራሱ እንዴት ብላ ነው አይኗን የምታያት የሚለው ነገር ያሰጋኝ ነበረ። ጭራሽ ድፍረት አግኝታ እዚህ ቤት ልትኖር ነው ወይ? ይህ ንቀትና ድፍረት ነው። ይህ መጥፎ ምክር የመከራት ሰው አለ። በእርግጠኝነት አክስቷ ልትሆን ትችላለች ትላለች ዳጣ። አቢጌል ወደ ውጭ ሀገር መሄድ አለብኝ ብላ ወስናለች። አሁንም በመጠጥ ንዴቷን፣ ብስጭቷን፣ ጸጸቷን እየደበቀች ነው። አቢጌል ድብን ብላ ሰከረች። ወይዘሮ ማርታ እህቷ መተት ወይም ጥንቆላ ተደርጎብሻል፣ እንዳትጠረጥሪ፣ እንዳታይ፣ አይንሽ እንዲጋረድ እያየሽ እንኳን ልብሽ እንዳይጠረጥር ስትል ነገር እየጨረቻት ነው። ዳጣና ናታን በስተመጨረሻ መጋባት አለብን፣ ለወደፊታችን ማሰብ አለብን እያሉ እያለ ወይዘሮ ማርታ ግን ናታንና አቢጌል አብረው ሲሯሯጡ ሲጫወቱ ወደ ፍቅር የተመለሰ ጸባይዋ ሲረጋጋ መልካም ባህሪ ሲኖራት ወደ እሷ እየተሳበ ነው የሚል ተስፋ አላት። አሁን ውጥንቅጡ የወጣበት ጣጣ ሊፈጠር ነው። አቢጌል በስተመጨረሻ አርዱን እቤት ድረስ ከመኝታ ክፍሏ ድረስ ጠርታ አብራ እየጠጣች ነው። ጭንቀቷን፣ ጸጸቷን፣ የሰማችውን ሚስጥር አምና መቀበል ያቃታትን ጉዳት ለመሸፈን ለመደበቅ በመጠጥ ተደብቃለች። ናታን ምን የሚያደርግ ይመስላችኋል? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ፕሌስ ለቤት አዲስ የሆናችሁ ደገፍ ደጎማ አድርጉ። ተወዳጁ ዳጣ እጅግ የሚገርምና የሚደንቅ ነገር ተፈጥሯል። ጋሽ ደረጀ ረመጥ ውስጥ ነው ያለው። እናቴ በከባዱ ተክዳለች። ናታን አይወደኝም። አክስቴ ቤቱን ታተራመሳለች። ቆይኔ ወደ ልደበቅ፣ እማልሰማበት እማላያበት ሰላም የማገኝ። አቢጌል አሁን መጥፎ ነገር አታስብም። ሁሉን ነገር መርሳት ነው የምትፈልገው። አንደኛ እናቷ የደረሰባትን ክደት፣ ማጭበርበር፣ እጅግ ለማመን የሚከብድ ክደት ስትሰማ ማመን አቅቷት ራሷን ምን ውስጥ እንደምትከት ማየት አትፈልግም። የአባቷን አላስፈላጊ ጭንቀት፣ ረመጥ፣ ውጥረት ውስጥ መሆኑን ማመንና ማየት አትፈልግም። በዚህ በኩል ናታን ብቀርበው ይርቀኛል፣ ሳፈቅረው አያፈቅረኝም፣ ስጠገው ይርቀኛል። እንዴት ብዬ ህይወትን ላጣጥም? እንዴት ብዬ ደስተኛ ልሆን? እንዴት ብዬ የመኖር ፍላጎቴ ይጨምር? እጅግ የሚያሳዝን ህይወት፣ የሚያስጠላ ላይፍ ሆኖብኛል። ከዚህ ሀገር መውጣት፣ ከዚህ ሀገር መጥፋት፣ ከጭንቁ መሰወር እፈልጋለሁ በማለት ወስናለች። በስተመጨረሻ ግን አርዱን መጠጥ እንዲያመጣላትና አይደለም ከቤት ክፍሏ ድረስ ይዛ ሄዳ አርዱን እጅግ ህልም ጭንቀት ሆኖበታል። አቢ ነክተሽኝ፣ አቅፈሽኝ፣ ተጠግተሽኝ የማታቂ ለክፍልሽ ድረስ አመጣሽኝ፣ ያውም አንቺ እየጠጣሽ ውብ አይኖችሽን እያየሁኝ እያለ በቅዠትና በህልም ውስጥ ያለው ይመስለኛል ይላታል። ሁሉም ሰው ህይወት ላይ ህልም አለ። ስንነቃ ግን ማመን የሚያቅተን አምኖ ለመቀበል የሚያዳግተን ነገሮች ይፈጠራሉ። አርዱን ዝም ብለህ ጠጣ በማለት ጭንቀቷን መርሳትና የሰማችውን ያየችውን በህይወቷ የተፈጠረውን ነገር እልም ብሎ እንዲጠፋላት ትመኛለች። ናታን በስተመጨረሻም ከገዜ ዘበኛው ጋር ሲያወራ አርዱን ይዛው እንደገባችና አርጋው ፈጽማው የማታውቀውን ጭራሽ በቤት ይዛው ገባች። መጠጥ ይዞላት መጣ ሲለው
ናታን እጅጉን ይደነግጣል። ይች ልጅ ምን ውሳኔ ወስና ነው? ምን ልታደርግ ነው? በማለት በድንጋጤ ወደ አቢጌል ክፍል ሲከንፍ እየሄደ ነው። ምን የሚፈጠር ይመስላችኋል? በሌላ በኩል ጋሽ ደረጀ ከባድ ጭንቀት ውስጥ ገብቷል። አቢጌል አባቴ ረመጥ ውስጥ ነው ያለው፣ እናቴ ተክዳለች፣ ናታን አያፈቅረኝም እና ምን የሚያስደስት ህይወት አለኝ? በፊት ከሀገር ለመውጣት በጣም እፈራና እጨነቅ ነበረ፣ እጠላ ነበረ። አሁን ግን የችግሬ መርሻ፣ የጭንቀቱን መጥፊያ፣ የከባዱ ጭንቀት መሸሸጊያ ከሀገር ወጥቶ መሄድ፣ ከሁሉም ሀሳብ መራቅ የምትለው አቢጌል እናቷ ጨክነሽ የምትሄጅ ከሆነ መቃብሬ ላይ እንዳትቆሚ ብዬ ረግምሻለሁ ስትላትም ተናግራለች። ኑረሽ አበባሽን ለማየት ወግ ማድረግሽን ለማየት የምመኝበት ሰዓት ላይ እንዴት እንዲህ ያለ ውሳኔ ትወስኛለሽም ብላታለች። ሌላው ወይዘሮ ሰላም ሞቼ እገኛለሁ በአንገቴ ገመድ ብላለች። እዛ ቤት እመለሳለሁ የሚለው ውሳኔ አጽንታዋለች። ይህ ማለት ከባድ መርዶ፣ ከባድ ጦርነት ሊከፈት ነው። ራሷ እወቁልኝ፣ ይግባኝ፣ ይገባኛል፣ እዚህ ቤት ሙሉ መብት አለኝ ብላ መጠየቅ የቀራት ደረጀ አይደለም። አንቺ እዛ ቤት ገብተሽ ገና ወሬውንና መርዶን ስትሰማ ማርታ ምን አይነት ውሳኔ እንደምትወስን ለመወሰን ለመገመት ይከብዳል። አቢጌል ገና አንቺ የዳጣ እናት እንደሆነች ስታውቅ ምን እንደምትል ማመን ያቅተኛል። አይደለም ማርታ ይህን ሁሉ ጉድ ክደት ስታውቅ የሚለው ነገር ማርታ ገና ብዙ ጉድና ብዙ ጉዳንጉድ እንዳለ ስታውቅ የሚፈጠረው አይታወቅም። ቤት ልግዛልሽ ከዳጣ ጋር ደስተኛ ሆነች ኑሪ ቢላትም በፍጹም ብላለች። ገና ዳጣ ተደብቋታል። የቤቢ አባት ደረጃ አይደለም የሚለው ነገር እጅግ የሚያሳዝነው ነገር ግን አቢጌል በፍጹም የጠረጠርኩት ተሳስቶ የገመትኩት ውሸቱ መራቅም የዳጣ እናት ሰላም ናት የሚለውን እርግጠኛ ሆናለች። ከአባቷ አንደበት መስማት ነው የፈለገችው። ለዛ ነው በጣም ጭንቀት ውስጥ የገባችው። በሌላ በኩል እሳቱን እያርገበገበች ቤንዚን የምታርከፈክፈው አክስትየዋ ይኸው መቆሚያ መቀመጫ ሳጥታቸዋለች። እውነት ማርትዬ ዓይንሽን ሳልገልጥ ሚስጥሩን ሳላወጣ ከዚህ ቤት አርቅም፣ ከዚህ ቤት አልወጣም፣ ከሀገር አልለቅም ብላለች። ይህ ማለት የኋላ ኋላ ሚስጥሩ መፈንዳቱ ሀቁ መውጣቱ የማይቀር ጉዳይ ነው ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ በዚህ ሁኔታ ከቀጠለ የጋሽ ደረጀ ሲጨነቅበት፣ እንቅልፍ ሲያጣበት፣ ሰላሙን ሲነሳው፣ መቆሚያ መቆመጫ ሲያሳጣው ጸጸቱ ጫፍ ደርሷል ሊፈነዳ። ሰላም ጭራሽ ልጇን ስታገኝ የልብ ልብ ተሰምቶ እዛ ቤት እገባለሁ የሚለው ቁርጥ ያለ ሀሳቧ ምንም ይፈጠር ይመስላችኋል? ወይ ማርታ ወይ ደሬ ወይ ሰላም ከሶስት አንዳቸው መሞታቸው አይቀርም። ምክንያቱም ማርታ አይደለም ይሄው ሁሉ ግፍ ተፈጽሞባት ጭራሽ ሁለተኛ ሚስት ብለህ ይዘሃት መጣህ፣ አትመለስም እያልክ ስትከራከረኝ የነበረው መጠርጠር ነበረብኝ። ዓይንሽን ግለጭ እየተባልኩ ከእንቅልፌ ሳልነቃ እቤቴ ድረስ